ምራ ጉዳይ ያው የአውሮፓ ሻምፒዮንስ ሊግ የትናንትናው ጨዋታ በርካቶች በጉጉት ሲጠብቁት የነበረ ፍልሚያ ነው። ዓለም በሙሉ ለማየት የጓጓለት ምክንያቱም በመጀመሪያው ዙር ጨዋታ 9 ጎል የተቆጠረበትና እጅግ አዝናኝ የነበረ ፍልሚያና ፍጥጫ ስለነበረ ሁሉም በጉጉት የጠበቀው ጨዋታ ነበረ። ግን እንደጠበቅነው አይደለም። አንድ ነገር እርግጠኛ ሆነ መናገር የቻልነው ይሄ ጨዋታ በጠበቅነው ልክና በጠበቅነው መጠን ቆንጆ ጨዋታ አልተመለከትንም። ጥሩ ፍትጊያ አልተመለከትንም። ጥሩ ጨዋታ አላየንም። ይበልጥ በታክቲክ የታሰረ በተለይ የሉዊስ ኢነርኬ ይዞት የመጡት ታክቲክ ጨዋታውን ቆልፎታል። ጨዋታውን አስሮታል። የሉዊስ ኢነርኬ ታክቲክ ትናንት ሉዊስ ኢነርኬ ሲመጡ ቪሴን ኮምፓኒም የጠበቀው ይመስለኛል። ያው በፓሪስ የነበረው አይነት አጫወት ፓሪስ ላይ የነበራቸው አይነት አጫወት ሃይላይን ተጠቅመው የመከላከል ስራውን የሚሰሩ እነሱም በተመሳሳይ በሃይላይን የሚጫወቱ ሁለቱም በሃይላይን ቶሎ ማጥቃት ያለበት ክፍት የሆነ አፈግፍጎ ወደ ኋላ ጠብቆ የመልሶ ማጥቃት አይነት ነገር የሌለበትና በጣም ጥራት ያለው እግር ኳስ ይከናወናል ተብሎ ተጠብቆ ነበርና ሉዊስ ኢነርኬ ናቸው የቆለፉት። ሎው ብሎክ ነው ትናንት መርጠው የመጡት። በትናንትናው ጨዋታ ላይ ቪሴን ኮምፓኒ ባልጠበቀው መንገድ ነው የመጡበት። ከዚህ በፊትም በአውሮፓ ሻምፒዮንስ ሊግ መድረክ ሁለት ገጽታ አሳይተውናል። ከአርሰናል ጋር ሲጫወቱ በሜዳቸውና ከሜዳቸው ውጭ ሲጫወቱ ሁለት ገጽታ፣ ከሊቨርፑል ጋርም ተመሳሳይ እንዲህ አይነት ነገር አሳይተውናል። አንደኛው ጨዋታ ላይ በጣም በፍጥነት ይጫወታሉ፣ በጣም በፍጥነት ይምዘገዘጋሉ፣ በጣም ሃይላይን ናቸው። ሁሉም አጥቂ ተከላካዮቹ ጭምር ለማጥቃት ይመጣሉ። ሌላኛው ጨዋታ ላይ ደግሞ በሎው ብሎክ ይዘጉትና በካውንተር ብቻ ይመጡባል እና ትናንት በካውንተር ነው ለመምጣት የወሰኑት። የትናንትናው ጨዋታ ሎው ብሎኩን ዘግተውታል። ባየር ሙኒክ ለማጥቃት ሲሄድ ይቀበሉታል እስከሆነ ቦታ ድረስ እስከ ፋይናል ሰርዱ ከገባ በኋላ ወይም ሳጥኑ አካባቢ ኳሱን ይቀበሉትና በፍጥነት ወደ መልሶ ማጥቃት እንቅስቃሴ በመቀየር ነው ጎል የሚያስቆጥሩት። በዚህ ሂደት ነው እንግዲህ ትናንት ኦስማን ዴምብሌ እነ ኡፓሚካኖ በሃይላይን ለመከላከል ቡድናቸውን ለማገዝ ለማጥቃት በሄዱበት ፍጥነት ላይ በካውንተር መጣ። ካቫርስኬሊያ አመለጠው። ሁለቱም ኳስ ተጫዋቾች ናቸው ነው ማለት ይከብዳል። ካቫርስኬሊያ የሚምዘገዘግበት መንገድ፣ ኡፓሚካኖ እንደ ኤሪ የሚጓዝበት መንገድ አነጋጋሪ ነበረ በጨዋታው ላይ። ግን በ3ኛው ደቂቃ ላይ ጎል ሲቆጠር እና ይሄ ለባየር ሙኒኮች ህመም ነበረ። ምክንያቱም በፓርክ ደስ ፕሪንስ 5-4 ተሸንፈው ነው የመጡት። ስለዚህ በፓርክ ደስ ፕሪንስ 5-4 ተሸንፈው ከመጡ በአሊያንዝ አሬና ውጤቱን የመቀልበስ ግዴታና ኃላፊነት አለባቸው እና በአሊያንዝ አሬና ውጤቱን ለመቀልበስ ያደረጉት ሂደት ግን ገና ከጅምሮ አላማረም። ለፓሪስ ሰን ጀርመን ሰመረ። በአንድ ጎል የነበረው ልዩነት ወደ 2 ጎል ከፍ በማድረግ ለባየር ሙኒክ ይበልጥ የቤት ስራውን አወሳሰበባቸው። ጎል ማስቆጠራቸው ብቻ ግን አልነበረም ለባየር ሙኒክ ነገሩን ከባድ ያደረገው። ቀደም ሲል እንደጠቀስኩት የፓሪስ ሰን ጀርመን ያጫወት መንገድ ለባየር ሙኒክ ጨዋታውን ከባድ አድርጎባቸዋል። በዚህ ሂደት ውስጥ የአክቲቭ መሆን የንቃት ችግር የነበረባቸው ተጫዋቾችን ተመልክተናል። የጨዋታው ሲስተም ብቻ ለመመቸት ብቻ ሳይሆን የተጫዋቾቹ የትኩረት ደረጃ የአቅም ደረጃ ላይ ጥያቄ የሚያስነሳ እንቅስቃሴ ተመልክተናል። ለምሳሌ ዲያዝ እንደዚህ ነው የሚጫወተው፣ ማይክል ኦሊሴ እንደዚህ ነው የሚጫወተው፣ ጀማል ሙሲያላ እንደዚህ ነው የሚጫወተው። አስፈሪ የተባሉት የአጥቂ መስመር ተጫዋቾቻቸው በሙሉ በአቋም ወርዶ የመጡበት ጨዋታ ነበረ። ፓርክ ደስ ፕሪንስ ላይ ማርኪኒዮስን እንደ ዛፍ ሲያወዛውዘው የነበረው ሉዊስ ዲያዝ ትናንት አንድ ድሪብል እንኳን ሲያደርግ አልተመለከትነው። ድሪብሎቹ ኢቭን የተሳኩ አልነበሩም። ቢያደርግም እንኳን አድርጓል፣ ግን የተሳካ አልነበረም። ወስዶ ነው የሚሰጠው። ፈርስት ሃፍ ላይ ትንሽ 1-2 ሞክሯል። ሰከንድ ሃፍ እኮ የለም። ዲያዝን አላየነው። ኦሊሴ ሰከንድ ሃፍ ይበልጥ እየሞተ ነው የመጣው፣ እየወረደ ነው የመጣው ማይክል ኦሊሴ እና የታክቲክና የጨዋታ ምርጫ ብቻ ሳይሆን የተጫዋቾችም ፍላጎትና አቅም በባየር ሙኒክ በኩል ኦብቪየስሊ በሚታይ ሁኔታ ወርዶ ተመልክተናል። በትናንትናው ጨዋታ ላይ በግልጽ በሚታይ ሁኔታ። ከዛ በተጨማሪ ዳኛው የወሰኗቸው ውሳኔዎች ጥያቄ የሚያስነሱ ሆኖ አይተናቸዋል። የኑኖ ሜንዴሽ
በግልጽ በሚታይ ሁኔታ ኳስ በእጅ ነክቶ አቋርጦ ቢጫ ካርድ እያለበት በዝምታ አልፈዋል። የጆዋ ኔቬሽ በተመሳሳይ ተከላካዩ ክሊር ለማድረግ ሲሞክር የሱን እጅ በሚታይ ሁኔታ ኳስ በእጅ ተነክቷል። ነገር ግን ኳሱ እየሄደበት የነበረው አቅጣጫ ወደ ጎል ሳይሆን ወደ ተቃራኒ ቡድን እየሄደ ስለነበረ ከዛ አንጻር ፔናልቲውን ቢያልፉት ብዙም ጥያቄ አያስነሳም። ኑኖ ሜንዴዥ ግን ጭራሽ ጥፋት ሰጥቶ ቅጣት የሰጡት ለኑኖ ሜንዴዥ ነው፣ ወይም ለፓሪስ ሰን ዠርመን ጥፋት ሰጡት። ይሄ በትልቁ ቅሬታ ያስነሳ ጉዳይ ሆኗል። ግን ለእኔ ከነዳኝነቱ ፓሪስ ሰን ዠርመን ዲዘርቭ ያደርጋል። የትናንትናው ብቃቱ በጣም አስደናቂ ብቃታቸውን ነው ያሳዩን። በጣም ጥሩ ቡድን ነው ያሳዩን። ፋይናል ላይ መግባት ያለበት ከትናንትናው ብቃታቸውን ከመጀመሪያው ዙር ጨዋታን ብቃት አንጻር ፓሪስ ሰን ዠርመን ነው። ምክንያቱም ቢያንስ አንደኛውን ክፍተቱን አክሞ መጥቷል። ባየር ሙኒክ ጥንካሬውን ማስቀጠል ሳይችል ሲቀር ፒኤስጂ ግን ደካማ እንኳን ጥንካሬውን አይደለም ደካማ የነበረበትንም ክፍል አጠናክሮ መጥቷል። የባየር ሙኒክ ተከላካይ በፓርክ ደስ ፕሪንስ ያፈስ ነበረ። አሊያንዝ አሬና ላይ ማፍሶ ነው ጎል የተቆጠረበት። በተለይ ኡፓሚካሩ ካቫርስኬሊያ ከመሃል ሜዳ አለፍ ብሎ ጀምሮ ነው እየገፋ ይዞ ሲመጣ ሊደርስበት ያልቻሉ። የፊት መስመሩ ጎል ማስቆጠር አልቻለም። ኮምፓራቲቭሊ በንጽጽር ጆሹዋ ኪሚክና ፓቭሎቪች ብቻ ነበሩ ሜዳ ውስጥ የነበሩት የሆነ ነገር ለማድረግ የሚሞክሩት። በፓሪስ ሰን ዠርመን በኩል ግን አጥቂው ጎል አስቆጥሯል። ዴምብሬና ካቫርስኬሊያ ጥምረት ፈጥረው አማካዩ ጨዋታው ማኔጅ አድርጓል። ተከላካዩ በሎ ብሎክ አቅሙን በማሳየት ተከላክሏል። አስደናቂ ብቃቱን አሳይቷል እና ሙቭመንቶች በእርግጥ ወሳኝነት አላቸው። ለምሳሌ ሃሪኬን ጎል ካስቆጠረ በኋላ ባየር ሙኒክ ለአንድ ደቂቃም ቢሆን የነበረው ፍላጎት ጨምሮ ነበር ጎል ለማስቆጠር። ሜንዴዥ በድጋሚ ቢጫ ካርድ ወጥቶ ቢሆን ያን ሁሉ ደቂቃ ባየር ሙኒክ ፒኤስጂ ምን ሊያደርገው እንደሚችል ማሰብ ነው። ስለዚህ አንዳንድ ሙቭመንቶች ነበሩ ባየር ሙኒክ ቢያገኛቸው ሊጠቀማባቸው የሚችለው። ፔናልቲ ቢሰጠው ኑኖ ሜንዴዝ በቢጫ ቢወጣ በተወሰነ መንገድ ሊያስቆጭ የሚችል ነገር አለ። ግን 11 ግን ፒኤስጂ የተሻለ ነው። ከዳኛው ስህተት ውጭ ያሉትን ነገሮች በሙሉ ስናያቸው ፓሪስ ሰን ዠርመን የተሻለ ሆኖ የተመለከትንበትን አጋጣሚ አይተናል በትናንትናው ጨዋታ ላይ። ከዚህ በፊት ከሳጥን ሳጥን በማጥቃት የሚታወቀው ኑኖ ሜንዴዥ ትናንት ኦሊሴን ብቻ ነው ማርክ አድርጎ ሲጫወት የነበረው። በቀኝ መስመር እንኳን አሽራፍ ሀኪሚ የለም። ዛይር ኤሚሪ ነው የነበረው። ዛይር ኤሚሪም እግር በእግር ሉዊስ ዲያዝ ነው ሲከታተል የነበረው። ካለቦታው ነው የጫወተው ዛይር ኤሚሪ። ከዚህ ቀደም በአንድ ወቅት አሰልጣኝ ሉዊስ ኤንሪኬ የሰጡት አስተያየት ነበር። ቡድኔ ካሉት 25 ተጫዋቾች 18ቱ በተለያየ ቦታ መጫወት ይችላሉ። 18ቱ ቨርሳታይል ናቸው። በፈልግ ተከላካይ ያደርጋቸዋል፣ በፈልግ አጥቂ ያደርጋቸዋል፣ በፈልግ አማካኝ ያደርጋቸዋል። በተለያየ ቦታ መጫወት የሚችሉ ናቸው። ይሄ አንዱ የቡድናችን ጥንካሬ ነው ብሎ ሲያነሱ ነበር እና ዛይር ኤሚሪ ትናንት የአማካኝ መስመር ተጫዋች ነው ረጅም ጊዜ፣ ግን የተሰጠው ሚና አሽራፍ ሀኪሚን የቀኝ መስመር እንዲሸፍን ነው። በአግባቡ ነው የወሰነው፣ በአግባቡ ነው የሸፈነው። ዲያዝን በአግባቡ አቁሞታል። ፋቢያን ሩይዝ በጉዳት ምክንያት ለረጅም ጊዜያቶች ያልነበረ ተጫዋች ነው፣ ግን ትናንት ወደ ቀደመ ብቃቱ ወደ አምናው አቋሙ የተመለሰ ይመስላል። በጣም ድንቅ ነበር ፋቢያን ሩይዝ። ከጨዋታው በኋላ የፓሪስ ሰን ዠርመን አሰልጣኝ ሉዊስ ኤንሪኬ በሰጡት አስተያየት ጥሩ ጨዋታ ተመልክተናል፣ ጥሩ እንቅስቃሴ አይተናል፣ ግን የተሻለ ቡድን አሸንፏል ነው ያሉት። በነገራችን ላይ ትናንት በጣም ቀሏቸው የተጫወቱት ፓሪስ ሰን ዠርመን ጭንቀት አለ። የሃሪኬን ጎል እስኪቆጠር ድረስ የሚያሰጋ ነገር አልነበራቸው። የሃሪኬን ጎልም የተቆጠረው መጨረሻ ደቂቃ ስለሆነ ዳኛው ፊሽካ ሊነፉ በተቃረቡበት ሰዓት እሱ ራሱ ጥያቄ ያስነሳል። ዳኛው 30 ሴኮንድ መጨመር ነበረባቸው፣ መታገስ ነበረባቸው። ምክንያቱም ተጫዋች ጉዳት አስተናግዶ ወድቆ ነበረ በወቅቱ፣ ያውም የተቃራኒ ቡድን፣ ያውም ጎል እንዳይቆጠርበት የሚፈልገው ቡድን እና ባየር ሙኒክ አታክ እያደረገ ወይም በማጥቃት ላይ እያለ ደቂቃ እያለው ከኳልኩሌት ካረግነው ከተጨምሮ ላይ የተወሰነ መጨመር ስለነበረባቸው ያ ያለው ፊሽካ ነፍተው ዳኛው
አቁመውታል ጨዋታውና እነዚህ 3 ኢንሲደንቶች ዳኛው ላይ የተነሱ ናቸው። የኑኖ ሜንዴዝ ቢጫ መስጠት ነበረበት የሚለው እንደገና ጆዋኔቬች በእጁ የነካው ፔናልቲ መሆን ነበረበት የሚልና የመጨረሻዋ ሴኮንድ ዳኛው ቀድሞ የነፉበት ሂደት ጥያቄ የሚያስነሳ ሆኖ ተመልክተናል። ትናንትም ስናነሳው ነበር። ዳኛው ፖርቹጋላዊ ነው። ቢጫ ሊመለከት የነበረውን ፖርቹጋላዊ ነው። ፔናልቲ የሚሰጡበት የነበረው ፖርቹጋላዊ ናቸው። አንዳንዶች ከዛ ጋር አያይዙታል፣ ግን አይመስልም። ያው እንግዲህ ወይ አክሲደንታሊ በአጋጣሚ የሆነ ነው ወይም ደግሞ እንግዲህ አስበውበትም ከሆነ ጥያቄ የሚያስነሳና በህግ በዳኞች ህግ መሰረት የሚያስጠይቅ ይመስላል። ቪሴንት ኮምፓኒ ምርጡን ቡድን አሸንፈናል የሚል አስተያየቱን ሰጥቷል። በጣም ጥሩን ቡድን አሸንፈናል፣ የተሻሉ ስለነበሩ አልፈዋል። እኔ አንድ ነገር ከሆነ በኋላ ብዙ ምቆጭ አይነት ሰው አይደለሁም። ስለ ቀጣዩ ነው የማስበው። ቀጣይ ዓመት ጥሩ ድል ይኖረናል። ቀጣይ ዓመት የተሻለ ቡድን ይዘን መተን የሻምፒዮንስ ሊግን ዋንጫ ለማንሳት እንታገላለን። ብዙ ትምህርት ወስደናል ከሉዊስ ኤንሪኬ የሚል ሀሳቡን ሰጥቷልና የትናንትናው ጨዋታ ልዩነት ሉዊስ ኤንሪኬ ናቸው። በነገራችን ላይ ሉዊስ ኤንሪኬ ናቸው ልዩነቱ። ከተጫዋቾቹ በላይ እርሳቸው የተጠቀሙት ታክቲክ፣ ያልተጠበቀ ያጫወት መንገድ፣ ሎው ብሎክ መከላከል፣ እነዚህ መሰረታዊ መንገዶች ከመጠቀም ጋር ተያይዞ ማለት ነው። የአልናስሩ ፕሬዚዳንት ናስር አልካሊፋ ስለ ሉዊስ ኤንሪኬ ተናግረዋል። ሉዊስ ኤንሪኬ የቀየሩት ፓሪስ ሰን ዠርመንን ብቻ ሳይሆን እግር ኳስ ላይ አብዮት ነው ያመጡት። የዓለማችን ምርጡ አሰልጣኝ ስላለን እኛ እድለኛ ነን የሚል አስተያየቱ ነው የሰጠው። ፓሪስ ሰን ዠርመን አምና ሻምፒዮን ነበረ። ዘንድሮ ፍጻሜ ደርሷል። ምን ይከሰታል አብረን የምንመለከት ነው የሚሆነው። ሜጀር ትልቁ የትናንትናው ጨዋታ ልዩነት ፈጣሪ ግን አሰልጣኝ ሉዊስ ኤንሪኬ ናቸው ብዬ ነው ማስበው። ግርሜ ሶፊ የትናንቱን ጨዋታ ጠቅለል አድርገን እንቅስቃሴያቸውን የሁለቱን ቡድኖች አሰልጣኞች አቀራረብ ወይም ወደ ሜዳ የመጡበትን ሂደት ማየት ተገቢ ነው ብዬ አስባለሁ። ሁለቱ ቡድኖች ባየር ሙኒክና ፓሪስ ሰን ዠርመን ባይዘወይ በዘንድሮ የአውሮፓ ሻምፒዮንስ ሊግ ሲገናኙ ለሶስተኛ ጊዜ ነው። በምድብ ጨዋታም ተገናኝተዋል። በምድብ ጨዋታ ፓርክ ደስ ፕሪንስ ላይ ተገናኝተው ባየር ሙኒክ ነው 2-1 ያሸነፈው። አሽራፍ ሐኪሚ የተጎዳበት ጨዋታ ኤግዛክትሊ። ሁለቱንም ጎሎች ደግሞ ዲያዝ ነው ያስቆጠራቸው። በኋላ ላይ ዘግይተው ፓሪስ ሰን ዠርመኖች አንድ ጎል አስቆጠሩና በማች ዴይ 4 ወይም በሻምፒዮንስ ሊግ የምድብ ጨዋታ አራተኛው ዙር ላይ ወይም አራተኛው የጨዋታ ፊክስቸር ላይ ነው የተገናኙት እና ፓርክ ደስ ፕሪንስ ድረስ ሄዶ እዛ በገዛ ሜዳው ባየር ሙኒክ 2-1 አሸንፈው ተመልሷል። በዚህኛው ዙር ላይ ግን በጥሎ ማለፉ ላይ ፓርክ ደስ ፕሪንስ ላይ ያስቆጠራት አንድ ጎል ዋጋ ኖራትና ትናንት ባየር ሙኒክ እንዲወድቅ አደረገች። የጥሎ ማለፉ የጨዋታ መርሃ ግብር ላይ እንደ መጀመሪያው ወይም እንደ ባለፈው ሳምንት እንዳየ ነው ክፍት ጨዋታ አልነበረም። ጎሎች የበዙበት አይደለም። ይሄን እንደማይሆን ቀድመን ምሳ ሰዓት ላይ በነበረው ፕሮግራማችን ተናግረናል። ጨዋታው 1-1 ሊያልቅ እንደሚችል ተናግረናል። ቃል በቃል ማለት ነው። ኮሬክት ስኮር ማለት ነው። አይ ካልሆነ ደግሞ ይሸናነፉ ከተባለ ደግሞ 1-0 ወይ 2-1 ያልቃል የሚል ነው። 1-0ም እስከ መጨረሻው ደቂቃ ላይ የነበረው ግምት ልክ እንደነበረ ያሳያል። ዞሮ ዞሮ ይሄ ጨዋታ 1-1 ያልቃል ብለን በገመትነው መሰረት ጨዋታው 1-1 ነው የተጠናቀቀው። ጎሎች ያልነበሩበት እንደ ፓርክ ደስ ፕሪንሱ የጎል ዝናብ ያልታየበት ወይም ደግሞ ለተመልካች ቁጭ ብድግ የሚያደርግ ጨዋታ ነው ማለት የማይቻል ጨዋታ የተመለከትንበት ነው የትናንቱ። የባለፈው ሳምንት ጎል ስላለው ተመልካች ከዳር እስከ ዳር ምን አይነት ታምር ጨዋታ ነው ያለበትን ሂደት አይተናል። የትናንቱስ የአርሰናልና የአትሌቲኮ ማድሪድ ጨዋታ ተሽሎ ተገኘኩ። በከፍተኛ ሁኔታ በማጥቃት ላይ የተመረኮዘው ባየር ሙኒክ ከመጀመሪያዎቹ ደቂቃዎች ጀምሮ በሃይ ፕሬሲንግ የሚጫወተው ቪሴንት ኮምፓኒ በጥንቃቄ በተሞላበት የጨዋታ መድረክ ለቀረበው ፓሪስ ሰን ዠርመን የሉዊስ ኤንሪኬ ያስተላለፍ ወይም የታክቲካል ዲሲፕሊኑን ጠብቆ መከላከሉን በአግባቡ የሚያገኛቸውን ካውንተር አታኮችና አጋጣሚዎችን ተጠቅሞ ከዛ በኋላ በሎ ብሎክ ዘግቶ የተጫወተ ቡድን የተመለከትንበት ነው። ስለዚህ ሃይ ፕሬሲንግና ዲፌንሲቭ ስትራክቸር ይዞ የመጣ ቡድን የተገናኙበት ጨዋታ ነው። የባየር ሙኒክ እንቅስቃሴ ከመጀመሪያው ደቂቃ ጀምሮ ወደ ፓሪስ ሰን ዠርመን ክልል ማጥቃት ነው። የተከላካይ መስመሩ በሃይላይን ጭምር እስከ አጋማሹ ድረስ ኡፓሚካኖ አቆራርጦ እየመጣ ኡፓሚካኖ ከጀርባ ያለውን እየተው ነበር የሚመጣው፣ ስፔስ እየለቀቀላቸው ነበር የሚመጣው።
ኡፓሚካኖ። እሱን ተጠቅመው ነው 3ኛው ደቂቃ ላይ ኡስማን ዴምቤሌ ያስቆጠራትን ጎል ኪቪቻ ክቫራትስኬሊያ ካጠፈለት በኋላ መረብ ላይ ያረፈው እና ወደፊት ለማጥቃት በሚሄዱበት ሰዓት ላይ ከጀርባቸው ለተጋጣሚ መልሶ ማጥቃት ምቹ የሆነ ሰፊ ክፍተት እየፈጠረ ነበር ኡፓሚካኖ የሚሄደው ወደፊት። በአንጻሩ ፓሪስ ሰን ዠርመንስ ከተለመደው የኳስ ቁጥጥሩ የተለየ በጣም ኦርጋናይዝድ የሆነ የተደራጀ የበሰለ እና ጥንቃቄ የተሞላበት የመከላከል ስልትን አሰልጣኙ ይዘው ቀርበዋል። የባየር ሙኒክን ቶሎ ቶሎ የማጥቃት እንቅስቃሴ የሚያከሽፍ ጠንካራ ተከላካይ ክፍል ይዘው ነው የመጡት። ፓሪስ ሰን ዠርመንን ከባለፈው ሳምንት ጨዋታውና የዚህ ጨዋታው ፍጹም የተለያየ አይነት አቀራረብ ነው። ስለዚህ ምንድን ነው ከመጀመሪያው ደቂቃ እስከ መጨረሻው ያየ ነው ባየር ሙኒክ ፕላን ኤ ብቻ ነው ይዞ የመጣው። ፕላን ቢ ይዞ አልመጣም። አንድ ፕላን ብቻ። ሃይ ፕሬሲንግ ታጠቃለህ፣ ትሄዳለህ፣ ወደፊት ትሮጣለህ፣ ከጀርባ ያለው ሃይላይን ይመጣልሃል ተከላካዩ። ያልተረዱትና ቪዜን ኮምፓኒ ያልገባው ነገር ከጀርባ የሚለቀቁ ቦታዎች በመልሶ ማጥቃት ለፓሪስ ሰን ዠርመን እድል እንደሚፈጥሩ የተረዳ አልመሰለኝም። ያንን ተጠቅመው ነው ጎል ያስቆጠሩት ባይዘው 3ኛው ደቂቃ። ከዛ በኋላ ተመልከተው ሶፊ አሁን ጥንቃቄ የተሞላበት ሲያገኙ አጋጣሚዎችን በካውንተር አታክ ነው የሚወጡት እንጂ ነቅለው አይወጡም። እንደ ፓርክ ደስ ፕሪንሱ ነቅለው አይጫወቱም። ጎል እንደሚገባባቸው ያውቃሉ ማለት ነው። የፓሪስ ሰን ዠርመን ቡድን ኳስ በሚያስጥልበት ሰዓት ላይ የሚያስቡት ካውንተር አታክ ነው። ዴዝሪ ዱዌ አድርጎታል። ይህንን ኪቪቻ ክቫራትስኬሊያ 1-2 ጊዜ አድርጎታል። ወደ መጨረሻዎቹ ደቂቃዎች ላይ ማኑኤል ኒየርን በኳስ ደብድበውታል። ያወጣቸው ኳሶች ለዚህ ምስክር ናቸው። ባየር ሙኒክ ቦል ፖሴሽን ጥሩ ነው። ፕሬሲንጉ በጣም የሚገርም ነው። ነገር ግን ጥንቃቄ የጎደለው ጨዋታ መጫወቱ ትናንትም ዋጋ እንዳስከፈለው እረዳለሁ። የመጨረሻ ደቂቃ ጎል አስቆጠሩ። በነገራችን ላይ ሪስክና ዴንጀር የሚባሉ ነገሮች አሉ። ለምሳሌ ሪስክ ማለት ፕሮባቢሊቲ ነው። አደጋ ሊፈጠር ይችላል ነው። ምሳሌ አንድ ምሳሌ ላቅርብ። ለምሳሌ በእንግሊዘኛው ምን ይባላል? ድራይቪንግ ኤ ካር ሃዝ ኤ ሪስክ ኦፍ አን አክሲደንት ይላል። መኪና ማሽከርከር አደጋ ሊያጋጥምህ ይችላል ነው። መኪና በማሽከርከርህ ከፍተኛ ፍጥነት ከተጠቀምክ፣ በአግባቡ ካላሽከረከርክ፣ ጥንቃቄ ከጎደለው ሪስክ አለው። አደጋ ሊደርስብህ ይችላል። ሰውም ላይ አደጋ ልታደርስ ትችላለህ፣ በኬርለስ ከነዳ ማለት ነው። ስለዚህ መኪና መንዳት በራሱ ሪስክ ነው። መኪና ስታሽከረክ ጥንቃቄ መለየት ስለሌለበት ማለት ነው። ነገር ግን ኤ ብሮክን ብሬክ ኢን ኤ ካር ኢዝ ኤ ዴንጀር። የተሰበረ የተበላሸ የማይሰራ ፍሬን የሌለው መኪና ይዘህ ከሄድክ ግን አለቀልህ። ዴንጀር ነው እሱ፣ አደጋ ይፈጠርባል። ስለዚህ የባየር ሙኒክ የመጨረሻ ደቂቃ ጎል ሪስክ ነው እንጂ ዴንጀር አልነበረውም። ጎል መቆጠሩ ሪስክ ነው። ችግር ሊፈጠር ይችላል የምትለው ነው እንጂ አደጋ ይፈጠርብኛል ወይም ዴንጀር ነው የምትለው አይደለም። ሪስክ መሆኑን ለማሳየት ነው ባለቀ ሰዓት የተቆጠረችው ጎል። ስለዚህ የሁለቱ ቡድኖች አጠቃላይ ሰምራይ ስናደርገው በእግር ኳስ ሜዳ ላይ ከፍተኛ የማጥቃት እንቅስቃሴን ከመጀመሪያው ደቂቃ ጀምሮ ይዞ የመጣው እና ፕላኑ አንድና አንድ ብቻ ፕላን ኤ ብቻ ማጥቃት ብቻ ከፓሪስ ሰን ዠርመን የመከላከል ወይም ዲፌንሲቭ ስትራክቸሩ ኦርጋናይዝ ከሆነ ቡድን ጋር የተደረገ ጨዋታ ነበር። ግን ይሄ ጨዋታ ሲደረግ ሉዊስ ኤንሪኬ ተለዋዋጭ የሆነ ባህሪያቶችን ይዘው ነበር የመጡት። ጥንቃቄ የተሞላበት ለመሆኑ ማሳያ ደግሞ ኑኖ ሜንዴዝ በእያንዳንዱ በማይክል ኦሊሴ እንቅስቃሴ እግር ስራ አጠገቡ ያለ ተጫዋች ነው። ኦሊሴን ለቆ አይሄድም ወደ ጎል። ኳስ በእነሱ ቁጥጥር ስር ብቻ መሆኑ ሲያረጋግጥ ነው እና ኦሊሴ ወደኋላ ማፈግፈጉን ሲያይ ነው ወደፊት የሚሄደው። አንድ ሌላኛው ሃሪኬን፣ ሌላኛው ዲያዝ። በዲያዝ እንቅስቃሴ በሙሉ ማርኪኒዮስ አጠገቧል። ሶፊ ተመልክተው ከሆነ ማለት ነው ዲያዝ ባለበት እንቅስቃሴ ማርኪኒዮስ አጠገቡ ነው ያለው። ፓቾ ሃሪኬን ላይ በእያንዳንዱ እንቅስቃሴ ማለት ነው። ዛይሪ ኤምሪ ከኋላ የሚመጡትን የባየር ሙኒክ ተጫዋቾችን እንቅስቃሴ ማርክ አድርጎ የዲፌንሲቭ ተከላካዮች ጭምር የሙኒክን የእያንዳንዱ የአጥቂ ተጫዋቾች እንቅስቃሴ
ሰው ለሰው ማርኪንግ ሁሉ የተጠቀሙበት ነው። ማንቱማን ማርኪንግ አለው፣ ፖዚሽናል ማርኪንግ አለው። ቁጥጥር የማድረግ የመከላከል ብቃታቸውን የማክሸፍ እንቅስቃሴ ሁሉ ሰርተዋል። በአንጻሩስ በሃይላይን ስለሚጫወቱ ኡፓሚካኖ ነቅሎ ሲወጣ ኪቪቻን ማን ያዘው? ዴምቤሌን ማን ያዘው? ዴዝሪ ዱዌን ማን ያዘው? መጨረሻ ላይ መጥተው እንደምንም ተንደፋርፈው ነው በብሎክ ኳስ ሊወጣ የሚችልበትን ዕድል የሚፈጥሩት። ልክ እንደ ፓሪስ ሰን ጀርመን ጥንቃቄ የጎደለው እንደ ፓሪስ ሰን ጀርመን ሳይሆን ጥንቃቄ የጎደለው የተከላካይ ክፍል ነው ቪሴን ኮምፓኒ። ይሄ ደግሞ የሚያሳየው ምንድን ነው? በአውሮፓ መድረክ ልምድ የሌለው አሰልጣኝ ቪሴን ኮምፓኒ በአውሮፓ መድረክ ልምድ ካለው ሉዊስ ኤንሪኬ ጋር የተደረገ ጨዋታ ነው። ኤንሪኬ ያውቀዋል፣ ልምድ አለው፣ ሰርቶበታል። ከባርሴሎና ጋር ዋንጫ ወስዷል፣ ቻምፒዮንስ ሊግን። ከፓሪስ ሰን ጀርመን ጋር ዋንጫ ወስዷል፣ ያውቀዋል። ቪሴን ኮምፓኒ ከማን ጋር ዋንጫ ወስዷል? ከበርን ላይ እኮ ነው የመጣው። በአውሮፓ መድረክ ላይ ልምድ የለውም፣ ገና ልምድ እያካበተ ያለ አሰልጣኝ ነው። ያ ያመጣው ኢምፓክት ወይም ተጽዕኖ ይመስለኛል። አንዳንድ ነጥቦችን ልጨምር። ዳኝነቱን በተመለከተ ትናንት ዳኝነት ባየር ሙኒክን ዘርፏቸዋል። ውጤት በቃ በግልጽ መናገር የምንችለው ማለት ነው። የትኛው ቦታ ላይ ነው ባየር ሙኒክ ውጤት የተዘረፈው? በዳኛ በደል የደረሰበት የትኛው ፓርት ነው መለየት ያስፈልጋል። የኑኖ ሜንዴዝ ነው? የኔቬዝ ነው? ወይስ የትኛው ፓርት ላይ ነው እንደዚህ በግልጽ በዚህ በትናንቱ ውጤት ላይ ኢምፓክት የሚያመጣው ወይም ተጽዕኖ የሚፈጥረው የዳኝነት ሕጸት ስህተት የተፈጠረ የቱ ጋር ነው የሚለው እናነሳለን። ዋነኛው ትናንት የዳኝነት ስህተት የተፈጠረው ኑኖ ሜንዴዝ በቀይ ካርድ መውጣት ነበረበት። ሶፊ ላይመር ኳሱን ይዞ እየሄደ ነው። ታስታውስ ከሆነ ኦሊሴ በቀኝ በኩል አለ፣ በግራ በኩል ሌላ ባየር ሙኒክ ተጫዋች አለ፣ ዲያዝ ይመስለኛል። ላይመር ወደ ኦሊሴ ኳሱን ለመስጠት ነው። ይሄ ፕሮሚሲንግ አታክ ነው፣ እያጠቃ ነው ባየር ሙኒክ። ላይመር ኳሱን በሚይዝበት ሰዓት ላይ ወደፊት በሚያመራበት ሰዓት ላይ እጁ እንደዚህ ተዘርግቶ ኳሷን የነካት በሆዱ ነው። ዳኛው የመሰላቸው በእጁ ነው። መጀመሪያ ኑኖ ሜንዴዝ ከመንካቱ በፊት ላይመር ነክቷል ብለው ነው ቅጣት ምት ለፓሪስ ሰን ጀርመን የሰጡ። ስህተቱ እዚህ ላይ ነው። ያሳሳቷቸው ደግሞ አራተኛው ዳኛ ናቸው። ባይዘ ለዛ ነው አራተኛውን ዳኛ ቪሴን ኮምፓኒ ሲወሩ የነበረው ማለት ነው። ደጋግመን ምስሉን አድማጮች ልታዩት ይገባል። ላይመር በሆዱ ነው ኳሱን ይዞት ሄደው። ከዛስ በሆዱ ይዞት ሄደውን ኳስ ለማይክል ኦሊሴ ወደ ቀኝ ላይ ለመላክ ጥረት ሲያደርግ ኑኖ ሜንዴዝ ኳስ በእጅ አቆመ። ይሄ ስቶፒንግ ፕሮሚሲንግ አታክ የማጥቃት ሚናን ሆን ብሎ በእጅ መመለስ ማለት ነው። ይሄ ደግሞ ቅጣት ምት ሲደመር ቢጫ ካርድ ያሰጣል። ሜንዴዝ ቀደም ሲል ቢጫ ካርድ የተሰጠው ተጫዋች ነው፣ ቢጫ ካርድ ያለበት ነው። ስለዚህ የማጥቃት እንቅስቃሴ ሆን ብሎ በእጁ አሰናክሏል። ሌላ ቢጫ ካርድ በቀይ መውጣት ነበረበት። ዱ ዩ ቲንክ ሜንዴዝ ወጥቶ ቢሆን ኖሮ ባየር ሙኒክ ተቋቁሞ ይወጣ ፓሪስ ሰን ጀርመን ተቋቁሞ ይወጣ ነበር ብለህ ታስባለህ? በፍጹም ከባድ ነው። አየው፣ ይህንን ነው ዳኛው ትልቅ ስህተት የሰሩት ማለት ነው። ሜንዴዝ በቀይ ካርድ መውጣት ነበረበት። ደቂቃው ራሱ ታስታውስ ከሆነ በጣም ገና ደቂቃ ነበር። በጊዜ ነው ፈርስት ሃፍ ነው። ተመልከት፣ ያን እንዴት ነው ፓሪስ ሰን ጀርመን ሜንዴዝን የሚያክል ዲፌንደር አጥቶ ከዛ በኋላ ቀሪውን ደቂቃ ሊቋቋም የሚችለው? ባየር ሙኒክን በጎዶሎ ተጫዋቹ ነው ማለት ነው። ምክንያቱም ኦሊሴን እኮ ኋላ ኪሱ ከቶት ያመሸው እኮ አንዱ ሜንዴዝ ነው። ሜንዴዝ ቢወጣ ኦሊሴ ምን ሊያደርግ ይችል ነበር? ነፃ ይሆናል፣ የሚይዘው የለም። ወይም ደግሞ ኤክስትራ አንድ ተጫዋች መስዋዕት ሲያደርጉ ዋጋ ይከፍላሉ። መሀሉ ላይ እና ሃሪኬን እና እነ ዲያዝ አድቫንቴጃቸውን ይጠቀማሉ። ስለዚህ ፖርቹጋላዊ ዳኛ ትልቅ ስህተት ትናንት ሰርተዋል። በጣም የሚገርመው እኮ የመልስ ምት ነው የሰጡት ምንድነው? ላይመር ነክቷል ብለው ነው። መጀመሪያ ላይመር ኳሱን ይዞት ሄደው በእጁ ነው ብለው ነው። በሆዱ ነው ግን ኳሱን ቅጣቱን ለፔሲጂ ነው የሰጡት ጭራሽ። አዎ ላይመር በሆዱ ነው ይዞት ሄደው። ቢያንስ ቅጣቱን ሰጥተው ቢጫው ካርድ ልለፈው ቢል እንኳን አይችሉም። እሱ ደግሞ ህጉ ደግሞ ይላል። ምክንያቱም ፕሮሚሲንግ አታክ ተስፋ ሰጪ የማጥቃት እንቅስቃሴን አሰናክሏል ህጉ ይላል እኮ። ፕሮሚሲንግ አታክ ካሰናክል ቢጫ ካርድ ነው። ሶስት ተጫዋቾች ነበሩ። ኦሊሴ ቀኝ ላይ ነበር፣ ግራ ላይ ዲያዝ ነበር፣ መሀል ላይ ላይመር ኳሱን ይዞት እየሄደ ነው። እያጠቁ ነው። ወደፊት ወደ ተቃራኒ ሳጥን እየሮጡ ነው። ስለዚህ የማጥቃት እንቅስቃሴን በእጁ አድኗል ሜንዴዝ። ይሄ ትልቅ ስህተት ነው። የባየር ሙኒክን ውጤት ተጽዕኖ የሚያሳድር
ፓሪስ ሰን ዠርመን ላይ ጫና ሊፈጠር የሚችልበትን ሁኔታ ዳኛው ትናንት ባየር ሙኒክ ላይ ተጽዕኖ አሳድረዋል። ግልጽ የሆነ ዓለም ያየው የእግር ኳስ ቤተሰቡ የተመለከተው ስህተት ነው። የዳኝነት ስህተት ነው። ግልጽ የሆነ የዳኝነት ስህተት። ሁለተኛውስ የኔቬዝ ነው። ኔቬዝ ኳሱን ነክቶታል። አዎ፣ ግን ዴሊበሬትሊ ነው? ሆን ብሎ ነው ወይስ ምንድን ነው? አንደኛ የራሱ ተጫዋች ኳስ ለማውጣት የተመታ ኳስ ነው። ስለዚህ ሆን ብሎ ኳስ የሚሞልስበት ምንም አይነት ሪዝን የለም። ድንገት የተፈጠረ መሆኑ ያሳያል። ለዚህ የራሱ ተጫዋች ስለሆነ ኳስ ነው የመታው። ወደ ሜዳው የሚመለስ ኳስ ነው፣ ወደ ጎል ሜዳ አይደለም። ስለዚህ ሆን ብሎ አላደረገውም። ኔቬዝ ኳሱን ደግሞ በእጁ ባይነካው ኔቬዝ ወደ ጎሉ የሚርቅ ወይም ከሳጥኑ የሚወጣ ኳስ ስለሆነ ይህንን ውሳኔ ፔናልቲ ያለመስጠታቸው ዳኛው ልክ ናቸው፣ ከኔቬዝ ጋር በተገናኘ ማለት ነው። ስህተቱና ዋነኛው ውጤት የሚለውጠው ግን የኑኖ ሜንዴዝ በቀይ ካርድ መውጣት ነበረበት፣ በሁለተኛ ቢጫ ካርድ። ምክንያቱም ፕሮሚሲንግ አታክን አሰናክሏል በእጁ። ይሄ ደግሞ ቢጫ ካርድ ነው የሚያሰጠው። ቢጫ ካርድ ልጁ ነበረበት፣ 2 ቢጫ ካርድ ደግሞ ቀይ ካርድ ነው። በቀይ ካርድ መውጣት ነበረበት። ሰከንድ ሃፍ ላይ ፓሪስ ሰን ዠርመን እንዴት ነው በጎደሎ ተጫዋች የሚጨርሰው ነው ጥያቄ። ሁለተኛ የዳኛው ስህተት ልክ የሆኑበትን ገልጫለሁ። የመጨረሻው ደቂቃ ላይ ነው። የመጨረሻው ደቂቃ ላይ 30 ሰከንዶች አካባቢና 40 ሰከንዶች እየቀሩ ማርኪኒዮስ ወደቀ። ታይም ማኔጅመንት ነው፣ ሰዓቱን ለመግደል ነው። ዳኛው የባየር ሙኒክ ተጫዋቾች ሲያናግሯቸው አለ ደቂቃ አሉ፣ እሰጣችኋለሁ፣ ይዣለሁ፣ አቁሜያለሁ አሉ። ግን ማርኪኒዮስ በተነሳበት ቅጽበት ወደ መልስ ውሮራ የሄደን ኳስ 10 ሰከንድ እንኳን አላጫወቱም፣ ወዲያው ፊሽካ ነፉ። ሌላ ሁለተኛ ጥፋት። ምክንያቱም አሁን ለምሳሌ 2-0 ወይ 1-0 በሆኑበት ሰዓት ላይ ወይም ጎል እየመራ ባለበት ሰዓት ላይ እንደዚህ ወስኖ ቢሆን ኖሮ ገና ያቻነት ጎል አስቆጥሮ ምናምን ብለህ የራስህን እንትን ልትፈጥር ትችላል። 1-1 ሆነዋል። ሌላ ጎል ማስቆጠር ይፈልጋሉ ባየር ሙኒክ። ቢያንስ ዳኛው የነበረውን 30 እና 40 ሰከንድ ለምን መጨመር አልፈለጉም ነው ጥያቄው። ቢያንስ ነው የምልህ ኢቭን ከዛ በላይ እንኳን። ምክንያቱም አንዳንዴ በእንግሊዝ ፕሪሚየር ሊግ አይተህ ከሆነ ሶፊ እንቅስቃሴዎች ዳኛውን ይወስኑታል፣ ያለው ጫና ማለት ነው። እግር ኳስ ውበቱ አንዱ የመጨረሻ ደቂቃ ውጥረቶች ናቸው። ውጥረት ውስጥ ገብተዋል። 1-1 ሆነዋል፣ 1-1 ሆነዋል፣ አስቆጥረዋል። ሃሪኬን ጎል አስቆጥሮ 1-1 ሆነዋል 94ኛው ደቂቃ። ቀሪ ደቂቃዋን ለመጫወት ነው። 1 ደቂቃ አካባቢ ነው የቀራቸው። ግን ከጎሉ በኋላ የተወሰኑ ሰከንዶች ካለፉ በኋላ ማርኪኒዮስ ወደቀ። 30 እና 40 ሰከንዶች ቀሪ ነበሩ። እንደም እያበዱ ነበር እኮ በሉዊስ ኤንሪኬ ለምን ትወርቃለህ? ሉዊስ ኤንሪኬ ተነስ፣ ታስጨምርብኛለህ ደቂቃ ነው ታስጨምርብኛለህ ደቂቃ። አንተ ልጅ ተነስ፣ አንተ የወደክበት ትንሽ ሰከንድ ሊሆን ይችላል። ዳኛው ግን ብዙ ደቂቃ ይዘው ሊያስረዝሙብኝ ይችላል። ተነስ ብለው ሲጮሁ ነበር። ግን ዳኛው 10 ሰከንድ እንኳን አልጫወቱም። ሶፊ በጣም የሚገርም ነገር ማለት ነው። ኦልሞስት ቀድመው ከ30 ሰከንድ መጨመር ሲገባቸው በትንሹ እኮ ነው የምነግርህ። ያንን ባለመጨመራቸው የተፈጠረ ነው። ኤቨርተን ከማንቸስተር ሲቲ አታስታውስም? ሰፊ ተጫዋች ተቀየረ ተብሎ ማንቸስተር ሲቲ እኮ አቻ የሆነው እኮ ባለቀው ሰዓት እኮ ነው፣ በዛች ደቂቃ እኮ ነው። ዩሲ የመጨረሻ ደቂቃ እንትኖች እንጂ እኮ ዳኛው አልቋል እኮ። የተጨመረው የኤቨርተንና የሲቲ ደቂቃ እኮ አልቋል። መንፋት ነበረባቸው እንደ ትናንቱ አይነት ዳኛ ከሆኑ። ግን የተቀየረ ተጫዋች አለ እያሳየ ነበር። እንደውም ማይክል ኦሊቨር ማለት ነው የተቀየረ አለ ብሎ ነው የጨመረው። እሱ ደግሞ ከሚጨምረው በላይ ስለጨመረ ነው ዋጋ የሚያስከፍል ኤቨርተኖችን ቢያንስ 2 ነጥብ ያስጣለ ሁኔታ እንዲፈጠርባቸው የሆነው ማለት ነው። የትናንቱ ዳኛ ግን መጨመር ከነበረባቸው 40 እና 30 ሰከንድ 10 ብቻ ነው የጨመሩት። ቀሪውን መጨመር አልፈለጉም። በዛ ላይ ወደ ጎል የሚወረወር የመልስ ሮራ ላይ ባየር ሙኒኮች እግር ስር ወይም በእነሱ ቁጥጥር ስር በነበረበት ሰዓት ማለት ነው። እና የዳኛው ዋና ዋና ስህተቶች እነዚህ ናቸው። በተለይ የሜንዴዝ ግን ባየር ሙኒክን ዋጋ የሚያስከፍል ሆኖ ነው እኔ በግሌ መናገር የምፈልገው ማለት ነው። እና ውጤቱን ተዘርፏል የሚባለው ባየር ሙኒክ በጎዶሎ ተጫዋች ፈርስት ሃፍ ላይ ሜንዴዝን የሚያክል ተጫዋች ፔዤ ቢያጣ ኑሮ ምን ሊፈጠር እንደሚችል አስበው ሶፊ።